ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ጤና ይስጥልን ተመልካቾቻችን፣ በያላችሁበት የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ከዚህ ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ በየሳምንቱ ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው ሳምንታዊው ዜናና መረጃዎችን የምናጠናክንበት የአየር ሰዓታችን ላይ ነው የምንገኘው። በዛሬው መሰናዷችን ከሀገር ቤትና ከባህር ማዶ ያጠናቀርናቸውን አበይት መረጃዎች ከዚህ እንደሚከተለው ወደ እናንተ እናደርሳለን። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን 10ኛ ዓመት ክብረ በዓልና የመልካም ወጣት ደማስቆም የመክፈቻ ፕሮግራም አስመልክቶ ሰኔ 18 2018 ዓ.ም በሸራተን አዲስ ሆቴል መግለጫ ተሰጥቷል። የቤተክርስቲያኒቱ መሪና ባላደራ አገልጋይ ዮናታን አክሊሉ በመግለጫው ባስተላለፉት መልእክት በ2008 የተመሰረተችው ቤተክርስቲያኒቷ የጌታን ወንጌል በማስተማርና ነፍሳትን ወደ እግዚአብሔር መንግስት መመለስ ዋነኛ ተልእኮዋ ሲሆን ከመንፈሳዊ ሴቶቿ መካከል በዋነኛነት ወጣቶችን ማፍራትና ማበረታታት እንደሚገኝበት በመግለጫው ተነስቷል። በሐዋሳ ባለው አጥቢያ 2600 አባላትና በአዲስ አበባ ደግሞ 3400 አባላት ያሏት ሲሆን የውሃ ጥምቀትን በተመለከተ በሐዋሳ አጥቢያ ከ37 ዙር በላይ የውሃ ጥምቀት እንደተካሄደም ታውቋል። በሁለቱም አጥቢያዎች ከ2300 በላይ የወንጌል አገልጋዮች በተለያየ የአገልግሎት ዘርፎች በማገልገል ላይ እንደሚገኙ በመግለጫው ላይ ተካቷል። በዚሁ መግለጫ ከ9 ዓመት በፊት በተመሰረተችው የማርሲል የቴሌቪዥን ፕሮግራም የተለያዩ ፕሮግራም ስርጭቶችን ወደ ተመልካቾች እያደረሰ ሲሆን ከተመሰረተ 9 ዓመት የሆነው የመልካም ወጣት ፕሮጀክት 200 ሺህ ወጣቶችን ያሳተፈ ሲሆን ለዚሁ አገልግሎት በሐዋሳ የመልካም ወጣት ፕሮጀክት እየተገነባ እንደሚገኝም በመግለጫው ተነስቷል። ከመንፈሳዊ አገልግሎት ጎን ለጎን በልማት ተሳትፎ የንጹህ ውሃ አቅርቦት ለማህበረሰቡ ተደራሽ እንዲሆን ተደርጓል። በዚሁ ጋዜጣዊ መግለጫ የአዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት ምስረታ ክብረ በዓልና የመልካም ወጣት ደማስቆ 2018 የአገልግሎት መክፈቻ ክብረ በዓል ከሰኔ 21 እስከ 28 በአዲስ አበባ አጥቢያ ልዩ በዓል የተዘጋጀ ሲሆን በዚሁ ልዩ ክብረ በዓል ላይ በሚደረገው የተለያዩ መንፈሳዊ ፕሮግራሞች ላይ ሁሉም የወንጌል አማኞች እንዲታደሙ ቤተክርስቲያኒቷ በመግለጫው ጥሪዋን አስተላልፋለች። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ዓመታዊ የአንድነት ፕሮግራም ሰኔ 11 2018 በቤዛ ኢንተርናሽናል ቤተክርስቲያን ተካሂዷል። በዚሁ ህብረቱ ከተመሰረተ ለአራተኛ ጊዜ በተደረገው የአንድነት ጠቅላላ ጉባኤ መርሃ ግብር ላይ የህብረቱ የስራ አመራሮች፣ ከየክልሉ የተገኙ የቤተ እምነት መሪዎች፣ ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ፣ ፓስተሮች፣ አገልጋዮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የአንድነት ጠቅላላ ጉባኤ መርሃ ግብሩ በጸሎት የተከፈተ ሲሆን የአምልኮ ደግሞ በቤዛ ኢንተርናሽናል ቤተክርስቲያን መዘምራን የአምልኮ ቡድን ተደርጓል። የቃለ እግዚአብሔር መልእክት በፓስተር ዳኛቸው ኃይሉ ተላልፏል። በማስከተል የእንኳን ደህና መጣችሁ ንግግር በህብረቱ ፕሬዝዳንት ዶክተር ቤተ መንግስቱ ከተላለፈ በኋላ የቪዥነሪ አብያተ ክርስቲያናት ህብረት፣ የፔንቴኮስታል፣ የአንድነት በክርስቶስ፣ የረሆቦትና የካሪዝማቲክ አብያተ ክርስቲያናት ህብረት ፕሬዝዳንቶች በየተራ የሰላምታ ንግግራቸውን ለጉባኤው አሰምተዋል። በአንድነት መርሃ ግብሩ ላይ የክንውን ሪፖርት ተደምጦ በጋራ የምሳ ግብዣ ከተደረገ በኋላ መርሃ ግብሩ ተጠናቋል። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ገለልተኛ ተብለው ይጠሩ የነበሩ ቤተ እምነቶች በመሰባሰብ የተመሰረተ ህብረት ሲሆን በስሩ 320 የሚሆኑ አብያተ ክርስቲያናትና ሚኒስትሪዎችን ይዞ የሚንቀሳቀስ ተቋም መሆኑን ባገኘነው መረጃ ማወቅ ችለናል። ይኸው ህብረት ተልዕኮው የፍቅር ወንጌልን ማቀጣጠል ከሀገሪቱም አልፎ በአፍሪካና በዓለም ሁሉ ሁለንተናዊ አገልግሎት በሁሉም አቅጣጫ በመስጠት የክርስቶስን ዳግም ምጽአት ማፋጠን መሆኑን ከህብረቱ አመራሮች ያገኘነው መረጃ ያመለክታል። ወደ ቀጣዩ ዜና እንለፍ። የወንጌል አማኞች በዓለ 50 የክብረ በዓል ምስጋና ለመንፈስ ቅዱስ በሚል መሪ ቃል በአድዋ ድል መታሰቢያ ሰኔ 7 2018 ተካሂዷል። ይኸው የበዓለ 50 መርሃ ግብር በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር የተዘጋጀ መሆኑም ታውቋል። በመርሃ ግብሩ ላይ የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩና ጠቅላይ ጸሐፊው
ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማን ጨምሮ ከተለያዩ ቤተ እምነቶች የተገኙ መሪዎችና አገልጋዮች በርካታ ቁጥር ያላቸው የወንጌል አማኞችም ተገኝተዋል። በዚሁ የበዓለ 50 መርሃ ግብር ላይ የተገኙት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ባሰሙት መልእክታቸው የበዓለ 50 ክብረ በዓል በጋራ መከበሩ የቤተ ክርስቲያንን አንድነት የሚያሳይ ታሪካዊ እርምጃ ነው በማለት የወንጌል ስራና የመንፈስ ቅዱስ መሪነት ላይ በማተኮር አገልግሎቱን ማጠናከር እንደሚገባ አሳስበው አገልጋዮችና ምዕመናን ከግል አለመግባባቶች በመራቅ በፍቅርና በአንድነት በወንጌል ስራ ላይ እንዲተጉ ጥሪያቸውን አቅርበዋል። የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ በበኩላቸው ባስተላለፉት መልእክት በዓለ 50 የመንፈስ ቅዱስ ሥራ የሚያስታውስ ቀን መሆኑን በመግለጽ ክብረ በዓሉ በዓመት አንድ ጊዜ ብቻ ሳይሆን በየዕለቱ በአማኞች ሕይወት ውስጥ መገለጥ ይገባዋልም ብለዋል። ይኸው የበዓለ 50 ክብረ በዓል በቀጣይ ዓመት በሰፊው ለማስቀጠልና መርሃ ግብሩን በአደባባይ ለማስኬድ መታቀዱም ታውቋል። በተያያዘ ደግሞ የበዓለ 50 ክብረ በዓልን ብሔራዊ ክብረ በዓል ለማድረግ እንቅስቃሴ መጀመሩንም ባገኘነው መረጃ መረዳት ችለናል። ተመልካቾቻችን የወንጌል አማኞች የበዓለ 50 ክብረ በዓልን አስመልክቶ የተሰጠውን ጋዜጣዊ መግለጫ በኤልሻዳይ ቴሌቪዥን ኔትወርክ የዩቲዩብ ቻናል ላይ ማግኘት የምትችሉ መሆኑን ከወዲሁ ማስታወስ እንወዳለን። ወደ ቀጣዩ ዜና እንለፍ። በእስራኤል ክርስቲያኖች ላይ የሚፈጸሙ ጥሰቶች እየጨመረ መምጣቱን የበርካታ የሃይማኖት ተቋማትን ትኩረት ስቧል እየተባለ ነው። በሃይማኖት ተቋማት እየታየ ያለው ትንኮሳ፣ የቤተ እምነቶች ንብረት ውድመትና አካላዊ ጥቃት አብያተ ክርስቲያናትና የሰብአዊ መብት ድርጅቶችን ከሃይማኖታዊ ነጻነት የሕግ መከበር ጋር በተያያዘ አሳስቧቸዋል እየተባለ ነው። በተያያዝነው ዓመት ብቻ በእስራኤል ባሉ ክርስቲያኖች ከ88 በላይ የጥቃት ክስተቶች የተካሄዱ ሲሆን የጥቃቶቹ አይነቶች የቃላት ስድብ፣ የመቃብር ድንጋዮችና የመስቀል አርማዎችን ማፈራረስና የሃይማኖትና የማምለኪያ ቦታዎችን ማውደም ያካትታል ሲል መረጃውን የገለጸው ሪሊጂናል ነጻነት የተሰኘው የመረጃ ማዕከል ነው። በሪፖርቱ ተያይዞ እንደተገለጸው የተለያዩ ሃይማኖታዊ ትንኮሳዎችና ጥቃቶች ከተፈጸሙ በኋላ በውጤቱ ይፋ የሚደረጉ መረጃዎች ግን ተጠርጣሪዎች እንዳልተገኙና ምንም አይነት ህገወጥ ድርጊት አለመፈጸሙ ነው ተብሏል። አሁንም ድረስ የተቀጣጠለ ያለው በእስራኤል ባሉ ክርስቲያኖች የሚሰነዘረው ትንኮሳና ጥቃት የሃይማኖት ተቋማት ንብረቶችን ከማውደም ባለፈ ተሽከርካሪዎችን መሰባበር፣ ገዳማትን ማፈራረስ፣ በድንጋይ የተገነቡ የመስቀል ምልክቶችን ማበላሸትም ይገኝበታል። የእስራኤል የውጭ ጉዳይ ሚኒስቴር ድርጊቱን በማውገዝ የእስራኤልን የመከባበር አብሮ የመኖር የሃይማኖት ነጻነት የሚጋፋ ክስተት ነው ማለቱም ተደምጧል። ባለፈው ዓመት ብቻ በእስራኤል ክርስቲያኖች ላይ ያነጣጠሩ 155 ክስተቶች ሲመዘገቡ 61ዱ አካላዊ ጥቃቶች ሲሆኑ የተቀረው ግን የቤተ ክርስቲያን ንብረት ላይ የተሰነዘረ ውድመት እንደሆነ ይነገራል። አንድ የሃይማኖት ነጻነት የመረጃ ማዕከል ባሰፈረው ሪፖርቱ ማዕከሉ ይህን ችግር ለመቅረፍ የመግባቢያ ውይይቶችን እያደረገ መሆኑንና ለዚህ ስራ ራሳቸውን በሰጡ የበጎ ፈቃድ አገልጋዮች በሚደረገው ሰናይ ምግባሮች በደረሰባቸው ትንኮሳና ጥቃት የተጎዱ እስራኤላውያንን ከጭንቀታቸው እያገገሙ መሆኑን ለመሆን ያስችላል ብለዋል። የዘገባውን ምንጭ ያገኘነው ክርስቲያን ዴሊ ኢንተርናሽናል ድረገጽ ላይ ነው። ወደ ሌላው የውጭ ዜና እንተላለፍ። የመጽሐፍ ቅዱስ ሁኔታም በዩናይትድ ስቴትስ የተሰኘው ሪፖርት መጽሐፍ ቅዱስን ለመተርጎም የአርቲፊሻል ኢንተለጀንስን አጠቃቀም በተመለከተ ለክርስቲያኖች ስጋት እንዲፈጥር አድርጓል ይላል ሪፖርቱ። እንደ ዩኤስኤ የመጽሐፍ ቅዱስ ማህበር 2026 ሪፖርት ምንም እንኳን ኤአይ ወይም አርቲፊሻል ኢንተለጀንስ ከመጽሐፍ ቅዱስ ጋር የበለጠ በጥልቀት እንድንገናኝ ሊረዳን ቢችልም እውነትን ግን መፈለግ ያለብን ከመጽሐፍ ቅዱስ ብቻ ነው ሲል የኤአይ ስጋትና አሳሳቢነትን በአጽንኦት አስገንዝበዋል። ኤአይ በአሜሪካ ማህበረሰብ ውስጥ እየጨመረ ቢመጣም በአንጻራዊ ሁኔታው ሲታይ አንዳንዶች ኤአይ መጽሐፍ ቅዱስን ለመረዳት ያስችላል ለሚለው ከፍተኛ ጥርጣሬ እንዳላቸው ይጠቁማል። ይኸው ሪፖርት በመጽሐፍ ቅዱስ አተገባበር ውስጥ የአርቲፊሻል ኢንተለጀንስ አጠቃቀም በመጽሐፍ ቅዱስ ላይ በተመሰረተ ትምህርት ውስጥ ከፍተኛ ተሳትፎ ባላቸው ቡድኖች ዘንድ እየተለመደ መጥቷል። በአሜሪካ በመጽሐፍ ቅዱስ ማህበር ዋና ኃላፊ የሆኑት ጆን ፋርኳር ፕሌክ እንደሚሉት ኤአይ ከመጽሐፍ ቅዱስ ጋር በጥልቀት እንድንገናኝ ሊረዳን ይችላል፣ ነገር ግን አሁንም እውነትን ከመጽሐፍ ቅዱስ ብቻ መፈለግ አለብን በማለት አብዛኞች ክርስቲያኖች ኤአይን በመጽሐፍ ቅዱስ ጥናት ውስጥ ስለመተባበር ጥንቃቄ የተሞላበትና እርግጠኛ ለመሆናቸውን እያየን ነው ሲሉ ተናግረዋል።
አክለውም እንዳሉት የአርቲፊሻል ኢንተለጀንስ መሳሪያዎች ሰዎች ከመጽሐፍ ቅዱስ ብቻ እውነትና ተስፋን በመፈለግ ጸንተው እንዲቆዩ ከመጽሐፍ ቅዱስ ጋር በጥልቀት እንዲሳተፉ የመረዳት አቅም ቢኖራቸው ተገቢ ጥንቃቄ ማድረግ ግን ጥበብ ነው ሲሉ ምክራቸውን ይፋ አድርገዋል። የዚህን ዘገባ ዝርዝር ያገኘ ነው ከክርስቲያን ፖስት ድረገጽ ነው። ወደ መጨረሻው ዜና እንተላለፍ። የደቡባዊ ባፕቲስት ኮንቬንሽን ሴቶች እንደ ፓስተሮች እንዳያገለግሉ የሚከለክል ማሻሻያ በማጽደቅ አቋሙን ይፋ አድርጓል። በኦርላንድ ፍሎሪዳ በተካሄደው የደቡባዊ ባፕቲስት ኮንቬንሽን ዓመታዊ ስብሰባ ላይ ሴቶች እንደ ፓስተሮች እንዳያገለግሉ የሚከለክለውን ውሳኔ በአብላጫው ድምፅ አጽድቆታል። ይህ እንደ ማሻሻያ ተደርጎ የተላለፈው ውሳኔ የቤተ ክርስቲያኑ አባላት እንደ ፓስተሮች፣ የበላይ ተመልካቾችና ሽማግሌዎች ሆነው በሚያገለግሉ ሴቶች ላይ ያላቸውን አቋም ይበልጥ ያጠናክራል ተብሏል። በማሻሻያው መሰረት ከደቡብ ባፕቲስት ኮንቬንሽን ግንኙነት ያላቸው አብያተ ክርስቲያናት ሴቶችን እንደ ፓስተር፣ ሽማግሌዎች ወይም ሱፐርቫይዘሮች ወይም ደግሞ በእሁድ አገልግሎት ከምዕመናን ወንጌል መስበክን ጨምሮ ተዛማጅ ተግባራትን ከመፈጸም ጨርሶ እንዲታቀቡ ይከለክላል። የደቡባዊ ባፕቲስት ቤተክርስቲያን ሴቶች እንደ ፓስተሮች እንዳያገለግሉ የሚከለክላቸው ደንብና ሕግ ለመጽደቁ ምክንያት የሆነው ጾታዎች እኩል ቢሆኑም ሚናቸው ግን የተለያየ ነው በሚል መነሻ ሐሳብ መሆኑ ታውቋል። በተያያዘም አብዛኞቹ የነገረ መለኮት ምሁራን በጢሞቴዎስና በቲቶ የመጽሐፍ ቅዱስ መልእክቶች የፓስተር የሽማግሌና የተቆጣጣሪነት ድርሻ በቤተ ክርስቲያን ውስጥ ከፍተኛ መንፈሳዊ ስልጣን ላላቸው በወንዶች ብቻ እንደሚገደብ ባላቸው እምነት እንደሆነ ነው የሚነገረው። ሴቶች በቤተ እምነት መድረክ ላይ ተገኝተው እንደ ፓስተር ሆነው ማገልገላቸው የቅዱሳን መጽሐፍትን ትርጓሜ እንደ መጣስ ይቆጠራልም ተብሏል። በተያያዘ ሴት ፓስተሮችን በመድረክ ላይ ማቆምና እንዲያገለግሉ መፍቀድ ግብረ ሰዶማውያን ፓስተሮችን የበለጠ ያነሳሳል የሚል ስጋት እንዳለም የማሻሻያው ዋና ደጋፊዎች ይናገራሉ። ተመልካቾቻችን እናንተስ ይህን ጉዳይ እንዴት ትመለከቱታላችሁ? ሐሳብ አስተያየታችሁን ከቴሌግራም አድራሻችን ብታደርሱን እንማማርበታለን። የተወደዳችሁ ተመልካቾቻችን ከዚህ ከኤልሻዳይ ቴሌቪዥን ኔትወርክ በየሳምንቱ ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው ሳምንታዊው ዜናና መረጃዎችን ወደ እናንተ የምናደርስበት ፕሮግራማችንን በዚሁ አጠናቀናል። ሌሎች ከኤልሻዳይ ቴሌቪዥን የሚተላለፉ ልዩ ልዩ ፕሮግራሞችን እንድትከታተሉ ከወዲሁ በአክብሮት ጋብዛችኋለሁ። በእኔ በኩል ሳምንት እንገናኝ። ሰለሞን ተክለጻድቅ ነበርኩ። መልካም ሳምንት። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ